ቢኒ 5.9 ሚሊዮን ያለው ስቲል አይደለ? ያ ይሄው ከፍቼ ያየሁት ነው 5.9 ሚሊዮን እንትን ያለው እንትን ፎሎ ያርገኛል in my mind ሰላም ጤና ይስጥልን ውድ የቤንጃ ፖርት ተከታታዮች እንደምን አላችሁ? ይሄው ዛሬም ተመልሰን በሰሞንኛ ጉዳይ መጥተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ነባሮችም ጨምራችሁ እንኳን ደህና መጣችሁ እንላለን። ለዚህ ቻናል አዲስ የሆናችሁ እንዳልኩ ሰብስክራይብ በማድረግ የደወል ምልክት በመጫን ሁሌ የምንለቀው ቪዲዮ ደርሳችኋል። በመጭመቅ ያው አረተው ልንተዋተብበት ፍቀድልኝ በመጭመቅ ከወደዳችሁት ሼር አድርጉት ቪዲዮውን ለምታውቁት ሁላ ቆንጆ ነገሮችን ስለምንለቅ እንግዲህ ይሄን ቪዲዮ ደግሞ ላይክ አድርጉ። ላይክ ስለምታደርጉ እናመሰግናለን። አሁንም ብዙ ይቀርዋል። አልጎሪዝሙ በጣም እየታየ ነው። አሁን ላይ እየተነቃቃ ነው። በእናንተ በምታደርጉት ላይክ ሪኮመንድ እያደረገ ነው። እንግዲህ ይህን ዜና በዝርዝር ወደሚያቀርቡ ወደ ባልደረባዬ ሰላም ጤና ይስጥልን። ክቡራትና ክቡራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። እኔ የብስራት ባልደረባ ቤንጃ እባላለሁ። እንዴት ናችሁ? በያላችሁበት ሁላችሁም ሰላም እንደሆናችሁ ተስፋ እናደርጋለን። እንደተባለው አዳዲሶች ሰብስክራይብ አድርጉ። የላይኩ ነገር አይዘንጋ። የምታረጉ ሰዎች አትጨቅጭቁን፣ አታሰልቹን አትበሉ። ስናስተውሳቸው የሚያረጉ ሰዎች ስላሉ እንደሆነ ከግንዛቤ ውስጥ ክተቱልንና ተረዱን ለማለት እንፈልጋለን። ወደ ጉዳዮቻችን እንሄዳለን። እንግዲህ እንደምታውቁት ሰሞኑኛ ጉዳዮች ነው የምናነሳው። ሰሞኑን ባለፈውም እኛ አንስተነዋል። የፍቃዱ ከበደ ባለቤት በድጋሚ እንግዲህ ቪዲዮ ተሰርቶላታል፣ ቀርባለች የእርቅ ማዕድ ላይ። በባለፈው ያው ጓደኞቹንም ጠቅሳ ልጄን ለማሳከም በመለመኔ ምክንያት ወቀሳ እየደረሰብኝ ነው፣ እንደገና ደግሞ ፍቃዱ ከበደ ልጁን እየጠየቀ እየረዳ አይደለም፣ ዘግቶታል ልጁንም። ቲክታክ ላይና ሰዎች በረዷት ደግሞ ገንዘብ ሄዳ አሳክማ በመጣች ወቅት በትክክል እንግዲህ እሷ ስሙን ስለጠራች ነው እና ይገረም ደጀኔ ስልክ ደውለው 1 ሚሊዮን ብር እንሰጥሻለን፣ ከዛ ሰይፉ ጋር ቀርበሽ ፍቃዱ ከበደ እንዳሳክመው ተናገሪ፣ ለዚህ ደግሞ 1 ሚሊዮን ብር ይከፈልሻል የሚል ሀሳብ ሰጥተዋት ነበር። እሷ እንዳለችው አይ ይሄን በፍጹም አላረግም፣ ልጄን አልሸጥም የሚል ነገር ብላለች። ተቸግራለች እኮ ግን አላረግም ብያለሁ አለች። ያን ኢንተርቪው ካረገች በኋላ የ3 ሚሊዮን ብር ሕክምና ነበር ኤክስፔክት የሚደረገው፣ የሆነ ገቢ እንዲሰባሰብላት ነበረ። በሁለተኛው ቪዲዮ ላይ እንግዲህ እንደተሰማው ብዙ ገንዘብ አላገኘችም። 50 ሺህ ብር የማይሆን የተሰበሰበችው ለሁለተኛ ጊዜ የቀረበችው አንዱ ምክንያት ይሄ ነው። ዋናው ግን በጣም ከዛ ቪዲዮ በኋላ ትልልቅ ዛቻዎች፣ ልጅሽን እንጨርስልሻለን፣ ገለዋለን አይነት ነገር ዛቻዎች እንግዲህ ለአቅራቢው አሳይታለች ማለት ነው። ማስረጃዋ እንደዛ ያሉት። የሚገርም ነገር አንዳንድ ሰው እንዴት አይነት ሞራል እንዳለው ይገርመኛል። እኔ አግዝሻለሁ 150 ሺህ ብር ሰጥሻለሁ ምናምን ብሏት ነገ ደውልልሻለሁ ያለውን ዝርዝር ንገሪ ምናምን ብሏት ኦኬ ብላ በማግስቱ እንደዛ ብላ ደውሎ ብር 50 አስገብቶላት ልጅሽን ጨርሰዋል የሚል ነገር ነው ያላት ማለት ነው። አንዱ ሰው የአንዱ እንደምሳሌ የሚጠቀሰው ማለት ነው። እና ማለት ዛቻ ነው እየደረሰባት ያለው። ዋናው ፕሮግራሙ ከሰሩ በኋላ አንደኛ እንድትታገዝ፣ ሁለተኛ ደግሞ በይፋ እሱ ማዘጋጁ የሚጠይቀው ጥያቄ ምንድነው? ጓደኞቹ የፍቃዱ ከበደ ጓደኞች ብዙ እርዳታ ላይ እንደሚሳተፉ አውቃለሁ ነው የሚለው እሱ። ያው እናውቃለን ደግሞ እውነት ነው የሚታወቀው። የእነሱ ጉዳይ እንዳለ ቢሆንም እንኳን የእነሱ የግል ጉዳይ እንደሆነ ሆኖ ምናልባት ፈቃዱም ይሄ አቅም ሊኖረው ላይኖረውም ስለሚችል ማለት ነው እንድታግዟት ገብተዋል። እንደዛ ከምትሉ ይልቅ ብታግዟት ጥሩ ነው አይነት ነገር ነው። ይሄን እነዚህን ዛቻዎች ምናምን ደግሞ በቀጥታ ፈቃዱ ከበደ አርጎታል እያልን አይደለም ብሏል። ምናልባት ዝም ብሎ አንድ አድናቂ ሊሆን ይችላል የሚያደርገው ምናምን እሱን መተንተን አትችልም። ገባ ማን ሊያስደርግ እንደሚችል። ምክንያቱም የፈለገ ቢሆን ልጁ ላይ እንደዚህ ጨርሷል ምናምን የሚል ነገር አባት ያደርጋል ብለህ ይከብዳል። ገባ ካለውም እንግዲህ ቅርብ ጊዜ ከዛ በኋላ እስከ ቪዲዮ በኋላ ደውሎልህ ነበር ወይም ብሎ ጠይቆት ነበር
በፍጹም ነው ያለው። በጣም ጠብቄ ነበር እኔ ያሳዘነኝ ልጁ ምን ሲል ታውቃለህ በጣም ይደውልኛል ብዬ ጠብቄ ነበር አግዛለሁ ምናምን ሳይሆን ለምን ሚዲያ ለመጣላት እንኳን ለመቆጣት እንኳን ይደውላል ብዬ ጠብቄ ነበር አልደወለልኝም ማለት እንዳዘጋጅም አዘጋጆቹ ምናምን ነገር ሞክረውለታል በጣም ስልክ ተሞክሮለታል ያው ማንሳት አልፈልግም ያሉበት ሁኔታ ግን በጣም ነው የሚያሳዝነው ሴትዮዋ ካለመታመኗ የተነሳ እንደ ወላጅ ሆነ ስታስበው በጣም የሚያም ነገር ነው ልጇ የሚጥል በሽታ ነው ያለበትና ወድቆ እንትን በሚሆን ሰዓት ገባ ቪዲዮ ሁሉ ቀረጸች ማለት ነው ለዛው ይየኑላል እንትን ይያልኩ ዲጂታሙ አንተ ልጅን በዛ ሰዓት እንትን ማድረግ ምናምን እንጂ በቃ ካለመታመኗ የተነሳ ማለት ነው እንዴት እንደሚወል ልጁ ለማሳየትና በጣም ታሳዝናለች በጣም ምን ታደርገውና ልሙት ወይ እሱም ንግግሩ ልጁ በጣም ያሳዝናል ኢትዮጵያ ህዝብ ታዲያ ካልተወጥቼ ካልለመንኩ ምናምን ልሙት ወይ ሙት ነው ወይ የምትሉኝ ያ ካየውም ሶፋ ላይ ምንድነው እንትን ለፎታ ነገር ለብሶ ነውና እሱ አስታለክስ የነበረው ሪአክሽን አለ እናቱን ያቀፈበት የነበረው ሪአክሽን ምናምንና ይኸውልህ እንደኛ ማህበረሰብ ስለ እየተከለልኩ አይደለም አሸርጋች ነጭነጯን ነው የምናወራው በማያገባው ስል ለሚገባው ሰው ማድረግ ያለበት ለማይሆን ላለው የሚጨምር ጨምሮም ደግሞ እንዴት ስትል አንተን መልሶ የሚሰድብህ የማህበረሰብ አካል ላይ ያለው ለጌም አንበሳ ያስጮህ ስሙን የሚያስጮህ ይኸውልህ እዚህ ጋር ስንት ሰው እዚህ ጋር በየትኛው መለኪያ ብትሆን አሁን እዚህ ጋር የሁለቱ የፍቃዱ ከበደና የቀድሞ ባለቤቱ ጉዳይ አይደለም እሱን አይደለም የምንነካካው እየነካከን ያለነው ስለ ሰብአዊነት ነው ስለ አንድ ልጁ ነው ልጁ ስለሆነ ብቻ ሳይሆን የሆነ ሰው እንደዚህ አይነት ነገር ተጎርቶ ስታይ እንደዚህ አዋጡ ተቸገረ ምናምን ስትባል እንኳን ትረዳ እጅህን እንትን የምትልበት ነው ከዛ አልፎ ተርፎ ጭራሽ በሰው ህመም ማላገጥ 150 ሺህ ረዳለሁ ብሎ 1 ብር ከ50 ኦኬ 1 ብር ከ50 ሰጥ አይደለ ኦኬ ግን ማስፈራራው ነው ጨርስሻለሁ ቮይስ ካለው ጨርስልሻለሁ ያው በህግ ይቃል ታዲያ ወዝን ወስደዋለን ብለዋል ቁጥሩ አለ ምን አለ አንድ ብቻ ነው እንዴ ብዙ እኮ ነው ዛቸው አለ ይኸውልህ እንደነዚህ እንጉልፋቶች ናቸው ለሀገርም ለምንም የማይጠቅሙ በዓለም የሚያሰድቡን 130 ሚሊዮን ገቡ ከነ ድህነታቸው የሚያስውሉ እንደነዚህ አይነት ቅንጭር ያለ ጭንቅላት ያላቸው ሰዎች ናቸው ለመሰለቢ እንዴት ነው እንደ ሰው ማሰብ ያቃተን የሆነ ሰው የሆነ ነገር ሲደርስ አትሊስት መታገስ ዝም ማለት ጉዳይ ካልሆነ በቃ መተው በየሰውን ህይወት አጠፋላ ጨርሳሻል ማለት ምን ማለት ነው እሱ እኮ አንድ ነው እኔ በጣም የባሰ ያናደኝ ምንድነው ታውቃለህ ምን አይነት ሴትዮዋ ላይ ምን አይነት እንትን ተሰርቷል መሰለኝ የነሱ ዝምታ በአባቴ ወገን በኩል በቃ መለመን ልማዷ ነው የሚል አይነት ካልዳነ ልጁ ምን ታርግ የሚያስፈልገው ህክምና ካለ መለመን አለበት ሴትዮ ኪት ታምጣ ገባ የህክምናው ወጪ ቀላል አይደለም እንደዚህ አይነት ነገር አንዳንድ ኮሜንቶችም ስታይ ምናምን አላለ መለመን ልማዷ ሆኖ ነው ምናምን ደሞስ በቃ አሁን እንትኑን ነው መናገር የምፈልገው እኔ አባቱ እንደሆነ ከዚህ በፊት ራሱን ተናግሮ ያውቃል ምናምን እንዴ እንደ አባትስ ወጥቶ ስለምንድነው የሆነ ነገር አድርጎ ልጁን ተው ገንዘብ እሷ ተጠቀምበታለች ምናምን ከሆነ ልጁን ተረክቦ እስ በፊት ወጥቶ ልጅን ብዙ አርቲስቶች አርገው ያውቃሉ አንስተናል በዚህ ፕሮግራም ምን አለበት ለጠይቆ ልጁንስ ቢያሳክመው ምንድነው ጉዳቱ ኢየሱስ ራሱን እኮ በጣም የሚገርመኝ አንዳንድ ጊዜ በባልና ሚስት ማለት ያለው ችግር ይኸውልህ ልጅ ላይ በጣም በዛ ላይ ህመምተኛ ሆነ ልጅ ላይ ኦኬ እሷ ትበለዋለች ገንዘቡን ተብሎ እንኳን ቢያስብ አላሳክመው ብሎ ለምኖ ገንዘቡን ይዞ ልጁን ማሳከም ነው ገብቷል ይገባኛል ትዳር አለው ሌላ ትዳር አለው ገብቷል ከዛ በኩል ያለበትን ጫና አላውቅም ቢሆንም ግን ልጅህ ነው በአደባባይ የሚታወቅ ነገር ነው ስማት የማተርፍ ጫና ከዚህ ሁሉ በኋላ መተህ እንደዛ ብታደርግ እንኳን ይሄ ድካምን ያረክሰዋል እውነት ለመናገር
ለምን አያረግም ነው? ለምንድን ነው እሱም ትልቁ ጥያቄ ነው ማለት አሁን የሆነ እንደዚህ መተው ኮሜንት ወይም ደግሞ ሰው የሚያስፈራሯትን ስለተኮርኩ ነው እንጂ ትክክለኛ ወሳኙ እሱ ነው። ወልብኒ አሁን ትዳር አለው ወይ? ያው አለው። ከዛች ከቀድሞ ባለቤቱ ጋር እኮ ተመለስ አይደለም ያለችው፣ ወደ እኔ ተመለስ አይደለም ልጅህን አሳክም። ሊያውም እኔ ለራሴ አይደለም እኔ ቸገረኝ ብዬ ለራሴ አይደለም እየወጣሁ ይሄ ልጅ እያየው የሆነ ነገር እንዳይሆንብኝ እናት ነች ፕላስ ለሱም ልጅ ነው። እኔ አንድ ነገር ልንገር በልጅ እንደዚህ አይነት ታሪክ ኖሮኝ ቢሆን እና ነው ብላ ሌላ ነገር የምትለኝ ቢሆን እቺ አክቹዋል ባለቤቴ ቀጤ ነው ማለት ለምን በእኔ ሳይፈልግ ወደዚህ ምድር ያመጣው ምንም ፈጣሪ ቢሰጥም ፍሬን ግን ደግሞ በእኔ ምክንያት የመጣ ልጅ አለ ምንም ባልገባው እየተከታ ያለ ወይ አባት ፍቅር አላገኘ ወይ ከጤናው አልሆነ ወይ ከምንም ነገር አልሆነ ምን አለ ባታረግም እኮ እየደወልክ ሞራል ይነካል እኮ ደውለ እንኳን ለመጣላት እንኳን ይደውልኛል ብዬ ነበር አለ። ቀላል ነገር አይደለም ድምጽ መስማት መቻል። አንዳንዴ እኔ ህዝብ ይወል አንዳንዴ እሱ ብቻ ሳይሆን አንዳንድ ጊዜ አለ አይደል በሰላሙ ጊዜ እኮ ልጁ ሲታከም ምናምን በመጀመሪያው ጊዜ ላይ ቮልቭ አድርገዋል ጓደኞቹና አትሊስት ምናልባት እሱ ደስ አይለውም ብለው አስበው ሊሆን ይችላል እንደ ልጁን ደውለው ምናምን አይዞህ ምናምን ማለት አይገባም። እሱ አይደለ ደስ አይለውም ብለው የሚያስቡት እሱን ነገር እኮ ነው እሱን ፓርት እኮ ነው ይወል እንዳለ እንግዲህ ትላንትና በሰራነው ፕሮግራም ላይ በመጨረሻ አካባቢ ያነሳናቸው ነገሮች ነበሩ በፊልሙ ጉዳይ ተነስቶ ቢኒ ከክልል የሚባል ነገር አለ አይደል ያንዱ ጉንዳን መሸፈን እንደዚህ አይነት ማንም ለእውነት ይቆም የለም ይወል ሰባይነት ነው የሚቀድመው። ልጅ አለ ልጅ ባይኖር ወንድም አለ ዙሪያ የምታውቃቸው ሰዎች ልጆች ያላቸው ልጆች ታያለህ እኮ ምን አለበት የሆነ ነገር እንዲደረግ ሊያውም ደግሞ ይሄ አማተር ምናምን የምትለው አርቲስት ሳይሆን ትልቅ አርቲስት ብቻውን ተጓደኞች ማድረግ ወጥቶ ቢለምለት ባንዴ ይሰበሰብለት የሆነ የሚያውቃቸውን ሕክምና ማዕከላት እኮ አሉ ጀስት ዲል ማድረግም እኮ ይችላል። እኔ ማስታወቂያ በነፃ ሰራላችኋለሁ ብራንድ አምባሳደር ሆናችኋል በነፃ በቃ እናንተ ልጄን አሳክሙት የእሷንም ትረስት ያለ ማድረግ ከሆነ እኮ እሷ ጋር ሆኖ በተቻለው አቅም ራሱ ማድረግ ይችላል። ብሩን ካሽ እኮ መክፈል ይችላል ሰውም ወክሎ ምናምን ነገር እንግዲህ በዛ በኩል ለምሳሌ ያለ ደግሞ የሆነ ተቃራኒ የሆነ ነገር ደግሞ ሰምተናል እኮ ሰርተንበታል የነ ጆሲ እንግዲህ ያረጋው ነገር የሄደበት መንገድ ልክ ባይሆንም እሱ ደግሞ ልጅ ላሳድግ ትክክለኛ በረምብ ኦኬ ፋይናንሻሊ እሱና ፍቃዱ ሊለያይ ይችላል ያላቸው ፋይናንሻል ስታተስ ግን ደግሞ ቢሆንም ሰውን አትሊስት ስምህ እኮ ብዙ ነው ቢኒ የነሱ እኮ ትልቅ አርቲስቶች ናቸው ዙሪያው ያሉት ጓደኞቹ አርቲስቶች እኮ ብዙ ነው ስማቸው ብዙ ቦታ እጃቸው ረጅም ነው። አይመክሩም ወይ አሁን ሰብሰብ ብለው እንደዚህ ነው ፍቃዱ እንደዚህ ተው እንደዚህ እናርግ እንደዚህ አንተም በድብቅ እንዲንስጥሽና እንዲበይ ከማለት በነገራችን ላይ ሰይፉም ተጠርቷል ስሙ። ምክንያቱም ከዚህ በፊት ሰይፉ ላይ ጉዳዩ ስለነበረ ፍቃዱ መጥቶ እዛ አብራርቶ ያቅ ስለነበረ ተጠርቷል ስለ በቃ ሰይፉም ቢሆን ሊጠራት ይገባል። ለሚጠራት ከፍቃዱ ጋር ስላለው ጉዳይ አይደለም እንድትታገዝ ገባ ብዙ ሰው ጋር እንዲደርስ ጉዳዩ እና እንድትታገዝ ሊያደርግ ይገባል የሚልም አንሷል። ማለት የሚችሉ ሰዎች ለልጁ እኮ ነው ነገር ስለሷም አይደለም ስለ ልጁ ነው አፍተር ኦል ግን ለምን እሱ ይሄን ማድረግ እንዳልፈለገ በጣም እልህ ነው። በልጅህ ለመጋባት የለብህም አንድ ስህተት ሁለት ስህተት ከዛ ደግሞ ዙሪያው የሚያሉ ሰዎች መፍረድ ሳይሆን ቢያረጉት ጥሩ ነው እንደ ምክር ገባ ሄደው የሆነ ነገር እሱንም ተው ብለው እንግዲህ የሞከሩም ሊኖሩ ይችሉ ከሆነ አናቅም ይኖራሉም ብዬ አስባለሁ። እንግዲህ አላቅም ብቻ ግን ዝም ማለት ከእውነት መራቅ መጥፎ ነው ቢኒ ይኸውልህ ጸጸቱስ እንደሚያደርግ ነገር አታውቅም። ከዛ ብዬው ነበረ እኮ እኔ እኮ እንዲህ ብዬ ነበር ይመጣል ምን አለበለኝ ከዛ በኋላ ቪዲዮ እኮ በቃ ለታሪክ ተቀመጠ እኮ በቃ የሚያናድ እሱ አይደል እንዴ ነግበንም የሚባል አለ ቢኒ በተለይ ደግሞ ከእውነት ጋር መቆም ለህሊና መቆም ነው የመሰለ ነገር የለም። ያ ሰው ይክፋውም አይክፋውም ማንንም ሰው ማንንም አያስተዳድርም። ድንገት ስራህን ላይ ጫና ሊያመጣል ይችል ይሆናል ስራ ላይ ያስቀይርል ይችላል ስራ ማሳጣት ግን ያንተን እውነት ህሊና አይበልጥም እንዴ ቢኒ እንዴ በጣም የሆነ ንጹህ አይምሮ ኖሮኩስ የምትተኛው ሰላም አይደለም ምን አለ ቢነግሩት እኔ እኮ
ኧረ ያናዳልብኝ። እኔ በተለይ በቃ ተው ብለው እሱንም ምናምን ማድረግ ነበረባቸው። ምናልባት ስሙ ያንን ነገር በማለቱ በመነገሩ ለምሳሌ ገረም ተቀይመው ሊሆን ይችላል። ያው እስር ቤትም ነበረ ምናምን። ሌሎች ደግሞ አሉ አገባ በማለቱ ነው ያን የተባለው። ምንም እኮ ጥያቄ የለውም። ግን ሌሎች ደግሞ አሉ ብዙ ዙሪያው ላይ ያሉ ሰዎች ማድረግ ነበረባቸው። ይሄ ልጅ ነገ ይድናል፣ መተዛዘብ ይመጣል፣ ነገ ደግሞ ራስህም መታመም ይመጣል ምናምን ብዙ ነገር አለው። ብቻ ብዙ ጣጣ ውስጥ ነው የምትገባውና ያሳዝናል። እግዚአብሔር ይማረው። አሁንም ቢያደርጉለት አሪፍ ነው። ያ ከሳጅ ዘጋዊንን ይሄ ኮሜንት ሰጪዎችና እንደዚያ ማስፈራሪያ የሚያደርሱ ሰዎች የነሱ ህይወት ይወልህ። እሺ ዛሬ እንደዚህ የሆነ ነው፣ ነገ አይታወቅም። ደግሞ እኮ በጣም ተጸጽቻለሁ ኦር ሰምቲንግ ብቻ ያለው ነገር ክሊር አድርገው እኮ በቃ አባቴ የሚልበት ቀን ሊመጣ ይችላል። አባቴ እኮ በቃ ፍቅር ሆነን እነዚህ ሰዎች እኮ ማስፈራሪያ የሚያደርሱ ሰዎች ግን ዳር ነው የሚቀሩት። እኔ እምነቴ የፈቃዱ እጅ ይኖርበታል ብዬ ልገምት ይከብደኛል። ግን ሆኖ ከሰማህ ደግሞ በጣም ነው ያበሳጫል። ግን ምንም ነገር በዚህ ምድር ላይ እርግጠኛ መሆን አይቻልም። እንደው ግን ትክክለኛውን እንትኑን ይዘህ ነው የምትለው። አባት ነው ልጁ ነው ምናምን ብለህ ታማሚ ነው የሚለውን ይዘህ ሄደህ እንዲያደርጋለ ማለት። ኢትዮጵያ ላይ ብዙ ማይሰሩ ነገሮች አሉ እንደዚህ አይነት ነገር ላይ። ኧረ ስናስመስል መልህ የሆነ እንደ ትክክለኛው እኮ ነው። አሁን እዚህ የምታየው ነገር አለ። የሆነ ወላጅ ከሆነ ሰፓሬት ሲያደርግ ቱ ዘ ፖይንት ሁለቱም ፎከሳቸው ግን ልጃቸው ላይ ነው። እዚህ ጋር እሱም ሌላ ትዳር መስርቶ የሆነ ልጆች ወልዷል፣ እሷም ሌላ መስረታ ሌላ ልጆች ወልዳለች። ግን በጋራ ስላፈሩት ልጅ እኩል ሲወስኑ ታያለ፣ እኩል ሲጨነቁለት ታያለ። እንዴ እነዚህ ሰዎች ሌላ ትዳር የላቸውም ወይ እስክትል ጊዜ ድረስ እኩል ስሜት ኖሯቸው ቀልዛቸው ነው ጉዳያቸው። በቃ እሱ ጋር ሲደርሱ እንደ ትላንትናው አክት የሆነ ትዳር ሳይሆን ለሱ የሚያስቡት የሚሰጡት ፍቅር ግን ትላንትና በትዳር ውስጥ እንዳሉት ሆኖ ሲሰጡት እንደነበረው ፍቅሩ ላይ ይሰጣሉ። ያን ስታይ በዚህ መለኪያ እንዴት እንደዚህ አይነት አባት ይኖራል፣ እንደዚህ አይነት እናት ትኖራለች ትላለህ። ሪያሊቲው ግን ኢትዮጵያ ውስጥ እያየን እኮ ነው ጉዳችንን። በጣም ያሳዝናል። ብቻ እግዚአብሔር ይድረስለት። ይሄ ነበር አንዱ ጉዳይ። ሌላኛው በባለፈው ያነሳነው የሀሊማ ጉዳይ ነበር። ሀሊማ ተመልሳ መታለች ሰይፉ ጋር። ያነሳነው ሰይፉ ለምን ይህን ሁሉ ሰዓት ጠየቃት የሚለው ነው። በጣም የግል ጭቅጭቅ መሰለ በግድ አግቢ የሚለውን አንድ እሱንና እድሜዋን ጉዳይ መታ አብራርታለች። ከእድሜዋን እነሳ እድሜው ለምን አመጣት ጠየቃት። በቃ እድሜውን እንደዚህ ተበለሻል ብሎ ጠየቃት እና የእሱን ኢንተርቪዎች በፊትንም ሁሉ መጡ። የዛሬ 10 ምናምን ዓመት ከአሌክስ ጋር 20 ዓመት አንድ ቤት ኖሯል የምትልበት ቦታ አለ ምናምን። በጣም አይመጣም ይሳው። ለዚህ ምንድነው መልስ የሰጠችው መሰለ? 100% ክሊር አልሆነም። ግን አባቴ ኤርትራዊ ነው እና ከሀገር ውጡ በተባለ ጊዜ ለውጭ ፕሮሰስ ተብሎ ፓስፖርታችን ላይ ሄዶ መታወቂያ ላይ ቀበሌ ምናምን የሁላችንም እድሜ እንትን ጨማምሮብናል፣ እንደውም ይበዛል ያለችው። ይበዛል ተጨምሮብን ነው ያለችው። እና እኔ በተጨመረብን ነው እንደውም እኔ እንትን እያልኩ ያለው እህቶቼ ሁሉ እንደዛ ናቸው እንጂ የመጀመሪያ የሆነ ሲንግል ነበር በጣም የተወደደላት እሱን ሳወጣ ምናምን 15 ዓመት የት ነው ያለህበት ነው መሰለኝ እሱ መሰለኝ ያኔ 15 ዓመቴ ቢሆን ነው ምናምን አይነት ነገር ሁሉ ነው ያለችው። አዎ እኔ ምን ላድርግ ብስሬ ያለችውን እኮ ነው። አንተ እኔን ትከራከረኛለህ ሼባን እድሜ ላይ ክሊር አላረገችም አልኩ። በቃ እና ሰይፉም ጨንቁ በዚህ ቢላት በዚህ ቢል በቃ እንደዚህ አይነት ውዝግብ ስላለ ነው እንጂ ምንም ችግር የለም። የአግቢ ደግሞ በማለቴ እኔ ብዙ ሰዎች ተቃውመውኛል እና የማታውቁት ነገር አለ አለ የእናቱ የእሷ እናት በእሷ ጋር በነበራቸው ሳይሞቱ በፊት ማለት ነው በጣም ትልቅ አደራ አስገብተውት ነው የሞቱት። አሊማን ሰይፉን እንድታገባ እንድትድራት አደራ ብለው በጣም አደራ እናቷ ስላለብኝ ነው ሁልጊዜ የምጠይቃት። እሷ ማለች አዎ ይሄ እውነት ነው፣ አሁንም ወደፊትም በመጣበት ጊዜ መጠየቅ ይገባሃል ነው። ይሄን ብለ ሰዎች እንዲህ ስላሉ እንዳትተኛ አንተ አዳሪ እናት ያደራ አለብህ ያንተንተንም አሳቤን ሊያስቀይረኝ ይችላል ስቲልም አይነት ነገር የሆነ ስሜት አለኝ ምናምን አይነት ነገር ነው የምትለው። እሷ
እሱም በቃ ብዙ ሰው እንደዛ ስለተቃወመው ገባ ያለውን ነገር ፕራይቬት ነገርም አውጥቶ ለመናገር ባለፈው ያልኩትም እሱ ነገር ነበር። ትልቅ አደራ እናቷ ስላለብኝ ነው። አሁንም ቢሆን ግን አልተውም። በግልም አንዳንድ ጊዜ እንግዲህ በሚነሱ ነገሮችም አልተውም ነው። እሷም ያው አላገባም የሚለው እንትን ላይ ነች ስቲል እስካሁን ይሄን ነው የሚመስለው። እንግዲህ መታ ስፔሻል ፕሮግራም ተደርጎ ነው እንግዲህ ክሊር ያደረገችው በቁም እድሜዋ ላይ እንቆይ ወይስ አላገባም ላይ እንቆይ? መጀመሪያ አይደለም እድሜው ይኸውልህ እኮ ዘፈን ይኸውልህ አሁን ይቺ መታወቂያ እንደዚህ ያለችው የመጀመሪያው ዘፈን ሲወጣ እኮ ይታወቃል። ያረኛ በረንብ እናውቃለን ማለት ይኸውልህ እኔ ያን ያህል ትልቅ ሞኝ ያን ያህል ትንሽ ሞኝ አይደለሁም። ግን በየትኛው መለኪያ እሷ በጠቀሰችው እንትን አይሆንም ማለት እድሜ ጸጋ ነው ካለች ምንም አናደርግም። እናንተ እሷ አላለችው አገባንም እኮ ሰው ግን የራስ ነገር ታዋቂ ሆነ ምናምን ሲምታታ በቃ እንደ እንትን ነው አስፈላጊ ደስ አይልም። ሁለተኛ እንደው አሁን ይሄ አግቢ አታግቢ እንግዲህ ከዚህ በላይ እንትን አንችልም። ባለፈው ያነሳነው ነገር አለ። እሷና ፈጣሪዋ የሚያውቁት የራሷ የሆነ ሚስጥር ሊኖር ይችላል። ገብቷል ማታገባበት ብላ ያስቀመጠችው ነገሮች እና ከዛ እንዲህ ነው ብለህ የምትለው ነገር አለም። አሁን ሰይፉም ደግሞ ክሊር አውት ከመጀመሪያው ክሊር አውት ቢያደርገው ቆንጆ ነበረ። ይኸውልህ መጠየቁ እንደማይቀረው እያወቀ ሰውም እንደሚጠይቅ ለምን እንደሚል እያወቀ ያ ሁሉ ራሱ አለ እኮ ያን ሁሉ ደቂቃ እሷም እሱም አሉ ስለዛ ያወራ ነው። ሲጀመር መጀመሪያም ስለማግባቴ እንዲነሳ ያደረኩት እኔ ነኝ ነው የምትለው ኢንተርቪው ላይ ራሱ ምን ማለት ነው? ከንትን ከቀረጻ በፊት ይሄ ነገር እንዲወራ ያደረኩት እኔ ነኝ። ምክንያቱም ብዙ ጥያቄዎች ለህዝቡ እንደማላገባ ይፋ ማድረግ ፈልግ ስለነበር አንዳንድ መጀመሪያ የምናወራው ነገር ተብሎ ሃይላይት አንዳንድ ነገር የሚታየው የሚባል የለ እዛ ሰዓት ስለማግባቴ ለሰዎች ማሳወቅ ስለምፈልግ እንደማላገባ እንዲነሳ ፈልጋለሁ የሚል ቅድመ እንትን ነግረዋለች። ገብቷል? ግን የሆነ ሰው እኮ ይኸውልህ ከአንተ ካላወራው እሱ አይጠይቅም። እንደዚህ አንተ ስታወራው ነው ስትነካካው ነው እንዴ የሚለው እንጂ መተህ ስለተጠይቅ ከእሷ የበለጠ ስለሆነ ነገራቸው ማወቅ እየፈለግን ስላልተጠየቁ ግን ዝም ብሎ ወጥተው ምንም ሳናነሳው በቃ ዝም ያለው ነገር የለም። ትዝ ይልሃል አንዴ ከመታ ልጅ መውለድ እንጂ ምናምን ብላ ካለች በኋላ ስለትዳር ሰይፉ ጠይቋት ከሱ በኋላ መጠየቅ ተጀመረ። አሁን ደግሞ ቀየርኳለች ደግሞ የሆነ ሰዓት እኮ ኒካ ላረግ አላስብ አልቀርም ብላ ነበር። ደግሞ ግን ሰይፉም ደግሞ ልክ የማይሆንበት አንድ ነገር ልንገርህ፣ አደራውን እዛው ከጀርባ ይወጣ ነው። ያ አደራ እንደዚህ አይደለም የሚጠበቀው። ይሞክር የሚሞክረው ግን እዚህ ጋር መጥቶ አይ ቆይ ለህዝብ አጋጥፍ ትቻለ ይዛ አይነት ግን መሰለኝ እሱ አሪፍ መንገድ መጠቀሙ በሱ አስተሳሰብ እንደዛ መሆን የለበትም። ለምሳሌ የእናትየው አደራ መጥተው ሰይፉ ፕሮግራም ላይ ቀርቦ አይደለም አደራ የሰጡት ጠርተውት እንደ ቅርብ ሰው ቆጥረውት ነው አደራ ያሉት አይደል? እንግዲህ ብዙ ጊዜ ይገናኛሉ ወይም ደግሞ ላይ ብቻ በሚያገኛት ሰዓት ግን ወይም ደግሞ አንድ አደራ እንደተሰጠው ሰው እሱ በጀርባ ነው እንጂ አክት ማድረግ ያለበት እዚህ ጋር ስላላለ ምንም ለውጥ የሚመጣበት ነገር የለም። ያቺ ሰው አቋሟ እዚህ ጋር ቴሌቪዥን ላይ ስለመጣች የምትቀይር ከሆነ ሌላ ታሪክ ነው። ግን በጀርባ በኔውል ሁሌ የምምለው ነገር አለ። ሁሉ ነገር ወደ ካሜራ አይወጣም። ሁሉ ነገር ለህዝብ አይነገርም። የራስ የሚባል ነገር አለ። በጀርባ የምታረጋቸው ነገሮች አሉ። ከዛ ውስጥ እንግዲህ አንዱ እንግዲህ እናትየው አደራ ብሎት ያለፉት ነገር ነው እና በዛ ልክ እንትን ማለት አልነበረበት ማለት በቃ ትራክ ከሚዲያ ወይም ደግሞ ስትመጣ ሰይፉም ቢሆን ይሄን ነገር አያንሳው ማለት በቃ ከግሉ ፐርሰናል እንደሚነሳ ተስማምቶ እኮ ነው የተዘጋው። ከዚህ በኋላ በመጣች ቁጥር ይነሳል። ተብክ ነው በቃ እሷ ደግሞ እዛው ህዝብ በፊት እንትን ያስገባቸው መጠየቅህን እንዳታቆም አደራ አደራ አደራ። ለኔ እኮ ንቀት እኮ ነው ንቀት ነው እንዴ ማለት በመጣሽ ቁጥር ስለ እንደዚህ ነገር ይኸውልህ ጆሮዬ እንዲሰማ ኦፍ ኮርስ ሪሞቱ እጄ ላይ ነው ግን ደግሞ የሆነ ለሰው የሚመጥ ነው። ሰው ህዝብንም ማዳመጥ አለበት። ሰይፉ ከምን በላይ ህዝብን ነው ማዳመጥ አለበት ብዬ የማስበው። ህዝብ የማይፈልገውን ነገር ያመጣ ፕላስ ምንሙ ላይ ያልሆነውን ነገር አምጥተህ
10,000 ጊዜ መጨቅጨቅ አለብህ ብዬ አላስብም። ታገባለች አይመለከተኝም ቆማ ትቀር ደቂቃ አውርተን አይመለከተኝም ይሆናል። አዎ አይደለም አይ እኛ የነበረው ክሊር ለማድረግ ነው ማለት ነው። አፍተር ኦል ይኸውልህ ሰው እኮ እኛ ምንም እኮ የሚለው የሆነ ደስ የሚል ነገር ስላለው የምትወደው ሰው ደግሞ አንስተንም ስለነበር ክሊር ለማድረግ ነው። እሱ ማንሳታችንማ ያ ግዴታ ነው። የእድሜውን ጉዳይ እንኳን ዳር አስቀምጦ እናውራበት እንጂ አንተ እኔ ላይ ብቻ ነው የምትበረታው። የኔ እድሜ ነው እንደማይዋጥልህ እስቲ አውራው ምኑን ከምኑ አድርገህ ለማውራትም እኮ ከሆነ ወደ ሆነ ትሄዳለህ። እንግዲህ የምትለው እሱ 15 ዓመቴ ነው ያንን ቢሆን ነው መሰለኝ ሰይፍያው 15 ቢሆን ነው የዛኔ ከዛ መታወቂያውን ምናምን ነው የምትለው። ምንም ክሊር የሆነ ነገር የለም። አሁን እኮ ባሉም እንዲመጣ እኮ እድሜውንም መለየት አልተቻለም። እሱም ልክ ግራ ገባን። የትኛው ጋር ቆሙ ይባ 35 ትንሽ ብያለሁ በሱ ልግባ ወይስ እንደሚባለው 40? ግን እሱንም ሰይፉ እዛ ጋር ተከራከረ እኮ እንደው እዚህ ጋር እንዲህ ነው ብለሻል እዚህ ኢንተርኔት እዚህ ጋር እንደዚህ። እኔ እንግዲህ አባቴ ዛኔ ሲቀይር እንደውም በስቷል ነው የምለው ነው ያለችው። በስቷል ተጨምሮብኛል። እሷ ለእንትና ነበር አሳልፎ መስጠት ለስሜን ባይፈርስ አወኳል አምጪ ነው የሚለው ማለት እሷም አትቀርም ብትቀርብ ግን በረም አንቆ ነበረ እውነታውን የሚያወጣው። ግን ዞሮ ዞሮ ለመሰለ ሰውም ከፍቅሩ አንፃር የሆነ የምትወደው ሰው ህይወቱ ሙሉ ሲሆን ከዛ አንፃር እንጂ ምንም ቫልዩ አድርገው አይደለም እኮ በአንተ ህይወት ውስጥ የእሱ የመግባት ያለ ማግባት እንጂ ብለናል ብያለሁ። እኔ እንኳን ብለናል ሳይሆን ሁሉም ሰው እዚህ ምድር ላይ መጥቶ አግብቶ ወልዶ አይሄድም እኮ በቃ ሳያገቡ ደግሞ የሚሄዱ ሰዎች አሉ። ያ የራሳቸው ምክንያት ኖሯቸው ያ በቃ እንጂ ግዴታ በተጽዕኖ አይቀርም እኮ። አሁን ስታገባ ደግሞ መቼ ነው የምትወልጂው እኮ አለ ገና አለ እኮ በይ እንጂ 35 አይደል እስከ 40 ሊያወራ 25 ደቂቃ ጥያቄ ሰው ይጠይቃል እኛም እንቀጥላለን። እኛማ ስራችን ነው ገብቶሃል። ስትወልድ ደግሞ ድገሚ አይቀርም ገባ ግን እንትን አይቆምም ነገር እየሆነ ስላገባች ፋሌ ማገባች ተብሎ የሚዘጋ ነገር አይኖርም። እኛም ስላንቺ አንድ አይነት ነገር አናቅርብ አግቢና ስለሞለድ ኮንቴንሽን ለወጥ እናርገው እንጂ ውለጅም አለባት ገና እንግዲህ እሱ ወደፊት የሚታይ ነው። ግን ይቅናት ታጋ የዘፈን ነበር አለ የበዛ ወርቅ ነበር ምን አግባ የሚል ዘፈን ነበር አለ አዎ እንዴ በጣም ፖሊሱ ላይ ከሱ አጋብራ የለቀቀችው አንድ አግባ ምናምን የሚል ካሊማ የትኛው ዘፈን ይመቻል? እኔ አንድ ሙዚቃዋ በጣም እጅግ በፊቱ እንደዚህ ምናምን ዘረጋች ተራራ ላይ ምናምን እንደዚህ ማጠፍቶኝ ነው። እንግዲህ ወይ ሌሎችን ተረስታችሁ ከሆነ እኔ በቃ ምርጥ ዘፈኗ ብዬ ከብዙ ሰዎች ግጥሙ ስትሮንግ የሆነው ከጃሉድ ጋር የዘፈነችው ስቃለው የሚለው ዘፈኗ እሱ እኮ እውነተኛ ስለሷ እኮ ነው። ስለሷ ታሪክ ነው ካሜራ ነው ታዲያ ብዙ ጊዜ ብላለች ሰይፉ ላይ ስቃለው ሳቂታ ነች ምናምን ትባል የለ ግን ትርጉሙ ቢኒ ከባድ ነው። ሜሴጁ በቃ የሆነ በቃ ግጥሙ የጻፈው ሰው ዘፈኗ ጃሉዴም አለበት እዛ ላይና ምርጥ ግጥም ነው። ስትሮንግ የሆነ ምርጥ ስራዋ ነው። በጣም ወድላ ዘፈኗ ነው። እየሳቀች ነው እኮ እየሳቀች ነው። ግን የእሷ ታሪክ ከሆነ ደግሞ ዝም ልትባል ይገባታል። ዝም ልትባል ስልህ በቃ እዛ ላይ ስለ ራሷ ገልጻለች ማለት ነው። ጥርስ ብቻ አይደለም ህይወት እኮ ከዛ ጀርባ ብዙ ነገር አለ። እኮ እሱን ነበረ ስለ ነበረው አረጋገጠችልኝ። ኤኒዌይስ ኤኒዌይ ወደ መጨረሻው ጉዳያችን እንለፍ። በትላንትናው ቪዲዮዎችንም አንስተናል። ስለ አርሲ ጉዳይ ተነስተዋል። ምንድነው የተፈጠረው? እንግዲህ ሰው ልጆቹ እርስ በርስ ዳይሬክት አልተባባሉ። ማን ናቸው? ጆን ዳንኤል እና አዶናይ ማዳ እና አዶናይ ስለ አርሲ ቪዲዮ ሰርቶ ነበር ከመስራቱ በፊት። እኛም ከዚህ አንስተን ነበር። ለምሳሌ ስማ ንጥራ እንጂ ትልቅ በሌላ ጉዳይ ነው በአርሲው ሳይሆን ትልቅ እኔ ነኝ ያልኩት ነበረው ካንተ ጋር ለማስታወስኩት። ትልቅ ፎሎ ያላቸው ሰዎች በሰዓቱ እንትን ማለት ነበረባቸው ማለት አለባቸው። የድምጽ የሚባለው ነገር አለ አይደል? ድምጽ ነው የሚባለው ነገር ፖለቲካ ስላልሆነ ፖለቲካ አይደለም ብዬም ስለማምን ደሞም ስላልሆነ የሚገደልን ሰው
አይገደሉ በሃይማኖቱ ምክንያት ማለት ፖለቲካ ስላልሆነ እንደገና አንድ ሰው 4 ሚሊዮን ሰው ሲከተለው 4 ሚሊዮኑም የተለያየ ነገር ሊኖራቸው ይችላል የተለያየ ምሳሌው ማለት ነው 6ማ አንፎሎ ቻሌንጅ ተጀምሮበት እኮ ፈጠፈጡት ያከበራል እንደ 5 ነጥብ ምናምን ያስገቡት በዚህ ምክንያት እናነሳዋለን አሁንና ያንን ነገር ማለት አለ ያ ጉዳይ የሚመለከተው ሰው ይኖራል ፖለቲካ ካልሆነ ድረስ ፖለቲካ ምናምን ከሆነ መብት ነው አቋም ፖለቲካ ውስጥ ያለ መግባት ምናምን የግል መብት ነው ብዬ ነው ማስበው ግን እንደ ቅድም እንዳልነው ለህዝብ ድምጽ የሚሆኑ ድምጻዮቹ ላይ እንዳነሳ ነው ማለት ነው ስለዚህ ተጠበቅበት ስለነበር ያው ኮሜንት ላይ ምናምን ሲባል ስለነበር ስለ አሩሲው የሆነ ነገር ብሎ ቪዲዮ ሰራ ማለት ነው እንግዲህ አሁን እሱ ይሄን ሲሰራ ነው ጆን ዳንኤል በዛ ጋር ደግሞ ስለ አክሱም ሙስሊሞች ፍትህ ብሎ ጠየቀና ሆም ብሎ ሸር ነው የሚሉ ሰዎች አሉ ሸር እሱን ለምን ስለ አክሱም እንትኖች አልተናገርክም ተብሎ አዶናይ እየተወቀሰ ስለነበረ አሁን ያርሲ ጊዜ ነው ወይ ተብሎ ደግሞ ተነሳበት ነገር ማለት ነው ስለዚህ አዶናይ ይሄን እንትና ጆን ዳንኤልን ስለተናገረ ሴራ ነው አዶናይን ይመጣል ሴራ ነው የሚያስብል ሲናሪዮች ሰርተዋል ምናልባት በእነሱ አመለካከት ልክ ሊሆን ይችላል ስለዚህ ምን ሆነ ይሄን ጉዳይ ወጥተ ቪዲዮ ካልሰራ የሚሉ ብዙ ቪዲዮዎች ይሰሩበት ጀመረ አልሰራም ዝም አለ ከዛ አንፎሎ ቻሌንጅ ተብሎ እሱ ሴሌብሪቲ ላይ ያረግ 6 ሚሊዮን ገባው ብሎ ገብቶ ነበር ባይዘው ገብቷል እኮ ገባና ሄደኮ ወሰዱት እነዛ ከገባ የሆነ ሌክቸር ሆቴል ምናምን ወስዶት ምናምን እዛ ሲያዝናኑ እዛ እየተዝናና አንፎሎ ቻሌንጅ ተጀምሮ ወርድ ጀመረንቱ አካውንቱ እዛ ሴሌብሪቲ ያረግ 5.9 ሆኖ ነበር እስከ ትላንት ድረስ ዛሬ ስንት እንደሆነ አላውቅም ተመልሶ ይመለስ አይመለስ የዛን ጊዜ ወጥቶ ቪዲዮ ሰራ ማየት እንችላለን እሺ የዛን ጊዜ ወጥቶ ቪዲዮ ሰራ እኔን ለምን እንደዚህ የምትሉኝ የሚል አንድ ቪዲዮ ሰርቷል እናስገባዋለን ቪዲዮውን እንደምን አላችሁ ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል ማብራሪያ መስጠት እፈልጋለሁ በጣም ብዙ ሰዎች በአዶናይ ተናደዋል በጣም ብዙ ሰዎች በአዶናይ ተከፍተዋል አስመሳይነ የሚሉ ሰዎች አሉ ዋሽተህናል የሚሉ ሰዎች አሉ ለምን አዳላ ዘረኛ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ ግን ደግሞ እኔ እምወደው ነገር ስለ ራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ ለምን ያ ሰው እንደዛ እንደተሰማው ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው ገባችሁ ስለዚህ እነዚህ ሰዎች በኔ ሲናደዱ ካለኝ እይታ አንፃር ካለኝ ታዋቂነት አንፃር እያገናዘቡ እንደሆነ ገብቶኛል ማለት ነው ነገር ግን አለመግባባቱ የተፈጠረው የቱጋ ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም ልንገራችሁ እኔ እንግዲህ ወደ 6 ልጆች አሉኝ ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ ብራንዴን ቢልድ ማድረግ አለብኝ ብዙ ስራ መስራት አለብኝ አዶናይ ያለበት የሥራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቆልኝ እፈልጋለሁ አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው የቤት ክራይ መከፍለውን ላለማጣት ነው ተረዳችሁኝ ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ ይህ ነገር
እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም እማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ እማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ ያበረታቱ ነበር። and I think ስተቱ እዚህ ጋር ነው ያለው ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበር። you know like ታቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታቁታላችሁ፣ ፖለቲካ ውስጥ እንደማልገባ እንደማልፈልግም አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው እኔ ራሴ እዛ መሃል ላይ ካስገባውኝ? ተረዳችሁ? የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜም የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው you know 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ። ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖራችሁም እኔ ጋር ሲሆን? ገባችሁ? በጣም ብዙ ኮንተንት ክሬተሮች በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድን ነው አዶናይ ታርጌት የተደረገው እንደዚህ? ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔም ተረድቼ ቁጭ ላለው ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ እችላለሁ? 10 100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ ማልፈልገው አይነት እንትን ውስጥ ይከተኛል። ተረዳችሁ? ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮም አልሰራችሁም። ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ። አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መጥተህ ማናገር ትችል ነበረ እኔን ነው። ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ ሁሌም ዝግጁ ነኝ እኔ። ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ። ግን እወቁልኝ አንድ አዶናይ ነኝ፣ አንድ ሰው ነኝ እና አሁን
ይኸው ለአንዳንድ ጊዜ ሰዎቹ ባለጉዳዮች ያላሰቡትን ነገር ከውጭ ያሉ ሰዎች ያረጉታል እና ከሴራ ይመስልሃል ጆን ዳንኤል ይሄን ያረገው? ቢኒ 5.9 ሚሊዮን ያለው ስቲል አይደለ? ይኸው ከፍቼ ያየሁት ነው 5.9 ሚሊዮን እንትን ያለው እንትን ፎሎ ያርገኛል አንፎሎ ያርገኛል in my mind እንደተባለው ለምሳሌ ይሄን ቪዲዮ ከሰራ በኋላ ደግሞ በቃ እንመልስለት ተብሎ ደግሞ የሚያረጉ አሉ ደግሞ አንፎሎም እያረጉ እያሉ ስለሆነ እዛ 9 ላይ ቆሟል። እዛ 5 ያለ እነዚህ 100 ሺዎች መንጋዎች ናቸው ለኔ። ይቅርታ እንግዲህ ባለፈው ሳምንት ጀምሮ ቃላቶችን በተቻለኛ ገም እንትን እያልኩኝ ነው። ለምን ቢኒት በቃ ይሄ ህዝቡ ሳይሆን እንደዚህ ልክ የማይሰሩ ሰዎች ምክንያታዊ ያልሆኑ ሰዎች ልካቸው ሊነገር ይገባል። አሁን ይሄን አንዱ ነው ቻሌንጁን ያሰሰው ጆን ዳንኤል ግን ማለት ይቻላል እንደዛ እንዴት በትላንትናው ቪዲዮአችን ላይ ስለ ድምጻዮቹ ሳነሳ ነበር። እዚህ ጋር ያንተ ፓወር አቴንሽን ለሆነ ነገር መስጠት ነው ያለ ፓወር ለዛ ሰውዬ ያ ማለት ምንድነው ፎሎ ማድረግ ነው። በቃ ያ ሰውዬ ከተቀየምከው የምትፈልገው ነገር ወይም ትክክል አላረገም ስትል ምንድነው ማድረግ ያለብህ አንተ? አንፎሎ አድርገህ ዞር ነው የምትለው። ትክክለኛ እርምጃ ለኔ ደብል ስታንዳርድ እንዳንሆን ብዬ ነው። ኦኬ ከምን አንግል ነው አንተ እንደዛ ናቸው ያልክበት ምክንያት ለማለት ነው? ለሆነ ሰው ሲጮታ ያለ በተለይ አሁን ትላንትና ያነሳነው ነገር አለ ስለ ስቴዲየም ፕሮግራም ምናምን ነገር የሆነ እንዳልፈሪ ስለፈለኩኝ ነው ትላንትና። ለምን በጣም ያዩዋት በጣም ነው የታዘንኩት። በጣም ነው ያዘንኩትም የታዘብኩትም። እነዚህ አንፎሎ አድራጊዎች ሲሳደቡ የነበሩ ሰዎች ናቸው። ወይም ደግሞ እዛጋ የሆነ ደብል ስታንዳርድ ሆነው እንደዚህ እኮ ሲሆን እንደዚህ ያላረጋችሁ የሚሉ ሰዎች ናቸው። ገብቷል አይደል? የመጀመሪያው ነገር ኦፍ ኮርስ ስልክ እጅ ላይ ነው ያለው። ስልክ ትቀጠዋል ልክ አይደለም ብለህ ስታስብ። የመጀመሪያው ነገር ልክ አይደለም ብለህ እንድታስብ ወይም ደግሞ አሁን የስቱዲዮ አለ አይደል? እንደዚህ ታው እንዳዘፉ እንደዚህ ተብለው ነው ከዛ መጨረሻ ላይ እንግዲህ እንደዚህ መቅጣት አለባቸው ተብሎ ተባለ። አዶናይን በምን አይነት መልክት ወጥቶ ተናገረ እዚህ ጋር አይደለ? እምነቱ ስለሆነ ነው። አክሱም ላይ ሆነ የተባለው ነገር ደግሞ ሊኖር ይችላል። ኦኬ እዛ ጋር ያለውን ነገር ደግሞ እምነቱ ስላልሆነ ዝም ይበልም እያልኩኝም አይደለም። ግን የመጀመሪያው እሱ ለምን ድምጽ አትሆንም ተብሏል ወይ? ገብቷል? አዎ ተባለኩ በቪዲዮ ሁሉ። ለምን ዝም አልክ? ድምጹ ነን አሁን ይኸውልህ ችግር አለኛ ጋር ሰንሰለቱ ከባድ ነው። ይኸውልህ ከእምነት ስታመልጥ ከዘራ አታመልጥ። ገብቷል? ለምንድን ነው እዚህ ልጅ ላይ ግን ዱላ ይበዛ? ከሆነ ነገር ስታመልጥ ከሆነ ነገር አታመልጥም። የትኛውም እንደዛ ስትሆን አታመልጥም። ገብቷል? አዎ ግን ስለዚህ አሁን በል የሚል እንትን ሲል እሱ ደግሞ አስረዳ እኮ እዛ ቪዲዮ ላይ አሁን ያስገባውን ቪዲዮ ላይ እኮ ያስረዳል። ምንድነው የሚለው? በዛ ሰዓት እኔ ቢዚ ነበርኩ ወከባ ያሩሲኑም ራሱ አልፎኝ በኋላ ሲገባ ስክሮል ሳረግ ነው ሲጽፉ ነው ምናምን። እዛ ጋር ደግሞ ምን እየሆነ እንዳለ በሰዓቱ በጣም ቢዚ ስለነበርኩ አላየሁም። ገባ እንጂ ማለት እንደነበረበት እኮ ያምናል። ገባ ግን መረዳት ያቃተው ሰው አሁን አንዳንዴ አሁን ስላሪሲው እንዴ ሆነ እንዴ ምናምን ቢልኝ አልሰማውም ይቅርታ አድርግ። ለምን አለመስራት መብቱ ነው ይስራ እኮ አይደለም። ግን እንደሚሰማ በጣም ጮሆ ስለነበረ መስማታ አይቀርም። ከዛ ደግሞ አቋም ግን ደግሞ የግሉን ነው መተውለት። ገባ እና ደግሞ ኤክስፔክት ልታደርግበት ትችላለህ። መጥቶ ምክንያቱን ሲያስረዳ ለመረዳት መሞከር አንድ ነገር ነው። ገባ ከዛ ሰው እንደምታውቀው ስሜታዊ ነው እንዲባል ይባላል። የሚያነሳው ልክ አይደለም የሚያልኩ ለዛ ነው ከትላንት ከአውራኑ ጋር ያለ ይኸውልህ አንዳንድ ችግሮች ወለ በጣም ማግኒፋይ የሚደረጉ ችግሮች አሉ። በጣም ይወጣል ከምን አንግል መሰለ በጣም ይወጣል ማለት የትኛው ቦታ ላይ ሰው ይጎዳ አይደለም ሰው አይደለም ያለ ምክንያት ምንም ነገር መደረግ የለበትም። ወይም የሆነ ሰው መብት መከበር አለበት ብዬ ማስብ ሰው ነኝ። አው ግን ፎሎ ያረጋኛል አራጊው መብቱ ነው ተደራጊው መብቱ ነው ባይነኝ ብዙ ቦታ ባይሰጠው ግን ይወለ ቢኒ የመሰጠት ያለ መሰጠት ሳይሆን ይወለ እንደነዚህ አይነት ነገሮች ላይ እኮ ምን ለምዳቸው ናቸው ፕራክቲካሊ
የሆነ ቦታ ላይ ችግር ሲያመጡ ይሄ ምክንያት አይኑን ይሄ በምክንያት አሁን እኮ አንተ እኮ ብለዋል ያ ሰው ኦኬ አልሰማም ከሰማ በኋላ ደግሞ ወጥቶ አይ እንደዚህ ነው ብሎ ምክንያቱም ካስረዳ ኮምፕሌን ሊቀርበትን ብስለ ክሊር እናርገው ካልከ ክሊር እናርገው ይሄ ልጅ የሰራው ልጅ መጀመሪያ የመጥቶ እንደዚህ እንዲያደርግ የሰራው ልጅ 10,000 ሜንሽን ነው የደረሰው ለአዶናይ ስለዚህ ጉዳይ ቪዲዮ እንዲሰራ ብለው ማስረጃ መጡ 10,000 ሰው ሜንሽን አድርጎታል እሺ ኢማጂን ያን አላየሁትም ማለት አይከብዳል ገባ እንዳለ ኖቲፊኬሽኑ ይመጣል እንደዛ የተደረገበት ጊዜና እሱ መልስ እሱ ከግል ምክንያት ይኖራል እኮ ስላልተናገረ ገብቷል ግን አሁን አላየውም ለማለት ግን የሚያበቁ ሁኔታዎች አልተገኙም ለፈልጌ ነው ገባ አይደል ግን ደግሞ ጀነራልም ታይማን ተጠቀማትና ቡም አለች ታይማን ተጠቀመባትና ቡም አለች ልጁ እንደዚህ ያደረገው ነው ምትለ ነው ጆን ዳንኤል ኦኬ ጆን ዳንኤል አሁን እኮ እሱ ነው ግራ ይገባኝ ይኸውልህ እውነቱን እናውራ ከተባለ ይኸውልህ እንትና ላይ በጣም ዱላ ሲበዛ ያለው ጆን ዳንኤል ማን ነው አዶናይ ላይ እውነት ለመናገር ኢትዮጵያ ውስጥ በጣም ኢንፌሪዮሪቲ ኮምፕሌክስ አለ ግልጽ ነው እና በጣም ብልት አድርጓቸዋል አዶናይ እንደሌላው ጌመር አይደለም እንደመጣ ነው ኢትዮጵያ ቲክታከሮች ብለዋል የሞለጫቸው እንደመጣ ልክ ነው ስለ ቆንጆ የሚሰራው የሉም አይደለም ቲክቶከሮች ግን ይሄ የተበላሸ ሜንታሊቲ ያላቸው ሰዎች ነው ማለት በደንብ አለ እንጂ እሱ ነው ማለት እንዳንጠቀልል ብዬ ነው ግን ጌመሮቹ ምናምን ማከነዝ ተዋቂዎቹ ማን ኃይለኛ ፍጥፍጥ ነው ያለው ተጠላልፈህ ለመውደቅ እሱ ጌመር አይደለም በቃ ጎሉ ሌላ ነው ልጅ ታሪክ ነው ሌላ ነው ታሪኩ ያሳየ ነው ፕራክቲካሊም ደግሞ በቃ ይሄ ይኸውልህ በጣም በዛም እየተባለ ነው ልጅ እንዴ ነው አይደለም እንደዛም ሆነ የለበትም ሲያጠፋ ይገሰጽ ይመከራ ደግሞ እንደ ከኛ በላይ አዶናይን የተናገረ የለም በስነ ስርዓት ማለት የተናገረ ማለት ዳይሬክሽኑን በቃ እኛ በቲክቶክ አዋርድ የተነሳ ኖ አዶናይ መገምገምና መሸለም ካለበት የሚቀጥለው አመት ላይ በሚሰራው አመት ውስጥ ነው ብለን በነጽብ በትክክለኛ ሰግጥ ልክ አይደለም ብዙ ነገሮች እሱም ደግሞ ጎበዝ ነው ሰምቶ ነገሮችን እያስተካከለ በጣም ሂዝ በቃ የቲክቶክን የሶሻል ሚዲያ ሰግጥ ብሎ መክሮ አይሰግጥም ማለት ነው እኮ ገብቷል አይደል ያ እና ይኸውልህ የቲክቶክን ነው ይሄ እንዳጠቃላይ ሶሻል ሚዲያውን እንትን እንዴ ልበል የሰውን አልጎሪዝም ልበል የማሽን ለርኒንግ አልጎሪዝም ሳይሆን ይሰው እንዴት መያዝ እንዳለበት በተለይ ቲክታክ ኦዲየንሱን እንዴት እንደሆነ መያዝ እንዳለበት ይኸውልህ ቴምፖ ሲወርድ እንዴት ማንሳት እንዳለበት የሆነ እንዴት አቴንሽኖችን ሲክ እንዴት እንደሚያደርግ በጣም ጎበዝ ነው ያድናቂው ነኝ በጣም ሂዝ በቃ ብሪሊያንት ነው ለምን ኦፍ ኮርስ ማን አዶናይ ስናየው እኮ what the meaning እንደውም አሁን እኮ የሆነ ዳይናም ፔጅ ምናምን እንግዲህ ብዙ ኮንፈረንስ ምንድነው አወዛጋቢ ነገሮች አሉ ከዛ ከአዶናይ ጀርባ ማን አመጣው ነው የሚለው ግን ስታይ እኮ እንዴ ፍጥነቱ የሆነ ነገር ላይ አይ አሁን ለምን ስትለኝ ግን አሁን እነሱ ኮንተንት አለ አሁን አዶናይ ኮንተንቱ ምንድነው የምትባል የለም ስለሱ ላውራ ግን ማለት ነው በቃ ጎበዝ ነው የሆነ ነገር ወዲያው ወደ ራሱ ማድረግ ይችላል አርቲኩሌት የሚያደርግበት ነገር ሲገልጽ ነገሮች ምናምን ነገር በጣም ጎበዝ ነው ራሱን ይኸውልህ አብዛኞቻችን ችግሮቻችን መሰሉ እንዳጠቃላይ ህልማችን እዚህ ጋር ይሆናል ከዛ እዚሁ ስንኳካ እንኖራለን ህልምን ትልቅ ካረካው ቢኒ መንገድን የምትጠርገው ለዛ ነው ጀምሪ ነው ሞቲቬሽን ብሮ ህልምን ስቀለው ውድ ተመልካቾቻችን ሞቲቬትም ጀምረናል መመዝገቢያ ላይክ ማድረግ ብቻ ነው ላይክ አርጋችኋልን እሺ እና ይኸውልህ አያስደነብርህም አያስደነግጥህም አካሄድህ ለትልቅ እንደሆነ የገባቸው ሰዎች ደግሞ ሊጥሉ ይጣጣራሉ እንዴ ብዙ ነገር እኮ አርጓል እንዴ እውነት ለማናገር አርጓል ለአሁን የሚቀጥለው አመት አዋርድ ይውሰድ ቢባል እጅና ጭብጭብ ቢወስኑ ሰጥ እንዴ ብዙ ነገር በጣም ምናልባት ካታጎሪ ሊለይ ይችላል በበጎ ምናም ልክ የእነንተና አዋርድ ልትል ትችላለህ የነ ማን ነው ስሙ እንግዲህ ማን ነበር ማን ነው
መልክተኛው ምናምን አይ እንደው ይሄ ይገባዋል በሚባል ዘርፍ ይኸውልህ አዶናይ በባለፈው ዓመት ምንም ውስጥ ኢቭን እጩ መሆን አልነበረበትም በባለፈው ዓመት አሁን ግን በሚገባው ዘርፍ ብዙ ነገር አድርጓል እንትን ሊል ይችላል መብላት ማለት አሁን ቲክታክ አዋርድ ሰው ሌላ አዋርድ እየተዘጋጀ ነው ተብሏል ደግሞ ምን አመጣችሁ ክሊር አድርገን ይዘን እንመጣለን ያ ግን ቤት ምናምን ነው ሽልማቱ ኦኬ ግን ለሱ ነው እንትን ብለው እሱም ሲል ሰምቼዋለሁ መሰለኝ ያ ግን ይሄን ነገር እሱ መቀጥቀጥ በዛም አንዳንዴ እኛ መስራት ያቃተንን ነገር የሆነ ሰው ሲያደርግ ግን ደግሞ አይጠበቅም ወይ አንዳንድ ጊዜ ምንድን መሰለህ በቃ አሁን የሱ እንትን የተመሰረተው ሶሻል ሚዲያው ላይ ነው ገብተዋል ቢዝነሶቹ ምናምን የሱ ባህሪው እንደምታውቀው ነው ማስታወቂያዎች ያመጣል ምናምን ያን ማስታወቂያ አምጥቶ የት ጋር ነው የሚሰራው ሶሻል ሚዲያው ላይ ነው እዛ ላይ በማስታወቅ አንድ ማስታወቂያ ሲሰራ ላይኩ ብቻ በ100,000 ቤት የሚገባበት እንትን ያለው ቀላል አይደለም በክፍያም ደረጃ የሚያገኘው ብዬ አስባለሁ እና በጣም ያሳዘነ ምን ላይ መሰለ እዛ ቪዲዮ ላይ ሲናገር በቃ እሱ አንዳንድ ጊዜ ሰዎች እሱን ብቻ ነው የሚያዩት ከኋላው እዛ ጋር ቤቱ 6 ልጅ ሰዎች አምጥቷል ሌክዠሪ እንትን ላይ ነው የሚኖሩት ስለነሱ ሲያነሳ ነበር እኔ እዛ ጋር እኮ 6 ልጅ ያስለመድኳቸው ሌቭል አለ ድንገት አምጥቶ ቡም አድርጎ ዝቅ ካለ ቦታ ብቻ ትላለህ እነሱ አሉ እንደገና አክበረት ነው ማነሱ ከመቀለ ያመጣት ነው ብዙ ሰዎች ናቸው ቤት ውስጥ ያሉት እና እነሱን ከነበሩበት አቆያ አምጥቼ በቃ ሌክዠሪ ነገር ለምደዋል ነው ገባህ እና ያን ነገር ደግሞ እንዲወርድባቸው አልፈልግም እኔ ከዚህ የተሻለ ሆነው እንዲኖሩ የፈለጉት ተሟልቶላቸው እንዲኖሩ ፈልገው ስለዚህ እኔ እዚህ መሯሯጣው አንድ ለነሱም ነው ገብተዋል ስለዚህ እነሱንም እያሰብኩኝ በመሮጥ ሰዓት እዚህ ጋር ብዙ ነገር ሊያልፈኝ ይችላል ተረዱኝ ነው ገብተዋል አይደለም እኔ ብዙ ኃላፊነት አለብኝ ነው እንደ አጠቃላይ ደግሞ አሻግራችሁ ያዋቸው እነሱንም ነው ልክ ነው ሌላው ደግሞ ሚኒ አንዳንድ ሰዎች ደግሞ የሆነ ከሆነ ከመንግስት ምይታ በጣም የሚበዛባቸው ሰዎች አሉ ሆነ ለመናገር በዚህ ሰዓት ከዘፋኝ የበለጠ እሱ ላይ ፎከስ ብዙ እሱ የሚያስተላልፈው መልእክት ከባድ ነው እሱ ቢያስተላልፍ ሰው ሊሰማው የሚችለው ምክንያቱም እሱ የያዘው ኤጅ ግሩፕ ከበድ ያለው ነው ወጣው አይደል እሱን ኮንሲደር ያደርጋል አሁን ይኸውልህ ወደ ፖለቲካው እንዳንገባ ብዬ እኮ ነው ትግራይ ያለው ነገር አለ አሁን ይሄ ኤትኒክ እንትን እንዲ ለጥጧል አይደል አሁን ምን ጭንቅ ውስጥ እንደሚገባ ደግሞ እውነቱን እንረዳለት እንግዲህ እሱ አስቦትም ይሁን አይስበው እኔም አስበው ነው ስላክሱ የሚናገር እዚህ ጋር ደግሞ ብሔርተኞች የክልሉ ብሔርተኞች ደግሞ አንተኛውና እንዴት ሊሉትም ነው ዝም ደግሞ ሲባል እዚህ ጋር ደግሞ ያለው ደግሞ እንዴት ይባላል ሶሻል ሚዲያውን ዘግቶ ይደዳት ላይፉ ነው ሶሻል ሚዲያ ይወለ ህይወቱ ነው ግን ወጥቶ ደግሞ ክሊር አደረገ የሰማውና ያልሰማው ትክክለኛውና እንትን ያለው ነው ሁለተኛ ሌላውም እኩል እንጮና አሁን ትላንትና መኮ የሰራ ነው የህዝብ ድምጽ አክብሩ ፕላስ እንትኑም ይለያያል ማግኒፋይ የተደረገበት ያልኩ ነገር አለ አይደል ስላደረሱት ብቻ አይደለም እውነት ለመናገር ሜንሽን ስለተደረገ አይደለም እኮ የአርቲስቶቹ የስቴዲየሙን ኮንሰርት ይዘረዙት አይደለም እንዴ ዳስ የተፈቃሱ ነው የመጀመሪያ ሰባዊነት እምነታቸው ሞቲቫቸው ነው የመጀመሪያው ሰባዊነት ነው እምነታቸው ነው እኔ አሁን ብትጠይቀኝ አንድ ነገር ልንገር እምነቴ የመጀመሪያ ያስገድደኛል ታስቀድመዋለህ ያስገድደኛል ማስቀደም ብቻ ሳይሆን ያስገድደኛል እምነቴ አቆሙት አይደለ ከዛ ነው ኢቭን ኮንሰርቱ ይሰረዝ አርቲስቶች የተባለው ከነማን በኋላ ነው ከነራሄል ጌቱ በኋላ እነሱ ህዝቡ ሳይል እነራሄል ወጣው ነው ከዚህ ኮንሰርት በእንተኔ ምክንያት ራሴን አግሪ ያለው ሲልቆል ከዛ በኋላ ህዝቡ እንደ እከሊስ የተባለው ሆኖቱን ነጋገር ማግኒፋይ የተደረገበት ይሄ በጣም ማሳለ ምናም ነገር ያኛው ጋር ደግሞ ስትመጣ እምነቱ ነው እኮ አዶናይ ያ ቢል አሁን ለምሳሌ እንደመከራከረ እምነቱ ስላልሆነ አንዱ ለአንዱ ምን አገባው ለማለት ሳይሆን ኖ ቢልም
እምነቱ ስለሆነ ሊል ይችላል ገብቷል በነገራችን ላይ አርሲውንም እኮ እንትን እኮ ነው ያው እንደነገርኩ እሱ አብራራው እንጂ አርሲንን በግድ ተጨቅጭቆ ነው የሚልም ወገን ነበር እኮ እንደዛ ስለነበር ግን እኔ በኋላ ሳይ ነው በዚህ ተወጥሬ ብሎ እሱ አስረዳል እኮ አርሲ ሲባል ላይ በገባ ጊዜ አርሲ ሲባል ነው ምንድነው ብዬ ስጠይቅ እንደዚህ ያልኩትኝ አለ አሁን በዚህ መለኪያ ስታየው ላይክ ኦኬ በቃ ወይ አልሰማም ነበር ብለህ አስበው ምክንያቱም ላይክ ስልኩም ብዙ ጊዜ ማን ሲያደርገው አላይም አረጋለሁ ስክሮል አረጋለሁ ብሏል አሁን እኮ አለ እኮ ስክሮል በደንብ አረጋለሁ አላረግም ብዬ ለማውሸት አልፈልግም ምናምን ብሏል አሁን በቃ እንትኑ አይደለ ሶሻል ሚዲያው እና ግን ኮንተንት የራሴን ክሬት እያደረኩ በማድረግ ነው ቢዚ መሆነው እንጂ አንድ ስክሮል ግን አረጋለሁ ብሏል አላየውም አለ በቃ ምን ታደርገዋል ግን እኔ አላየውም ቢለኝ ላላምን እችላለሁ ኦኬ ግን ምን አድርጎታል ፋይናሊ ምን አድርጓል ነው ይሄን ነገር አይደል ከዛ ደግሞ የግል መብት አለ አይደል ተወሻውን እሱን አነሳ ነው መልሰን እዛው እንዳል አሁን የጆን ዳንኤል እቺን ወቅት ተጠብቆ ነው አታክ ያደረገው ነው የሚመስል ነገር አለ ታይሚንግ እንትን አለው እሱም ሀገሬ ነው መጣለው ምናምን ነገር ሲሰምቸዋል አንዷን ሲናገሩላ ምናምን ነገርና ያ ምንድነው ቁርሾ እንዳላችሁ ያስታውቃል አንድ ትሪሊየር እንዴ ነበሩት አንድ ትሪሊየር እንዴ በሉት አረ ጉድ ድሮ ሲሆን አብረን አልበላንም ወይ ተባብሎ ሰው ከባበር ነበር እንግዲህ ትሪ ይለያያል እንግዲህ እንደምትበላበት ትሪ ይለያያል የሚሽከረከረው ትሪ ነው ኤኒዌይ እሱን እንተውላቸው ግን የሚመስል ነገር አለው በግል እንግዲህ የአይሾ ስፒድ የመጣ ጊዜ ምናምን ያው ቲያትርም ሊሆን ይችላል አሳይተውን ወርደዋል መድረክ ላይ ተቃቅፈው ምናምን ይሆን ነገር ከዛ በኋላ ግን ሚሉት ሰዎች የሰሩት ሲናሪዮ ይመስላል አይ ለኔም እንደዛ ነው ይመስላል የልቡን ደግሞ ፈጣሪ ያውቃል ገብቷል አዎ የለባቸው ፈጣሪ ያውቃል ግን ይሄ ማለት ለምን ድምጽ ሆነ ለአክሱም ጆን ዳንኤል ወደሚል ትርጓሜ እንዳይወሰድብን ገብቷል እንደዛ ትክክል ነው ያለው ነገር ድምጽ የሆነበት መንገድ ትክክል ነው አይ እሱን የፋቀን አይደለም ግን ታይሚንጉ ልክያኛው ሳይል እሱ መጥቶ ሲል እሱን ለማስመታት ነው አይነት ነገር ለመሰለ እንትና ማለት ነው አዶናይ ሳይታወቅ ቡም ያለ ሰው ነው ኢትዮጵያ ላይ አዶናይ ከመምጣቱ በፊት የቲክቶክን ፎሎ በመደረግና በብታዋቂነት ኢሶቪየስ ጆን ዳንኤል ነበር አቴንሽኑን እንግዲህ ወረዳ ተወረዳ ኤርላይንስ ጀምሮ ከዛ በፊትም ባነበረው ጆን ዳንኤል ጌም ሲጫወት ከውጮች ጋር ከሚያገኘው ጊፍት በቃ እንዳጠቃላይ ጆን ዳንኤል ነበር አየር ነው ያዘው ጆን ዳንኤል በማይታወቅ ሁኔታ ነው ማለት እንትና አዶናይ ኢቨን ካናዳ ሆኖ ያቺ ነገር ስትሰበሰብለት ብሩ ምናምን ነገር እንትን አላለም እኮ ያዶናይ ምንድነው ተርኒንግ ፖይንት የሚባለው መጥቶን እኔ ሰብስቦልኝ አላልኩ ምናምን ነገር በቃ አላለም በቃ ከዛ ጊዜ በኋላ ያቺ ነች እኔ ሀብታም ልጅ ምናምን ካለ በኋላ ከዛ በኋላ ሲዘን ሰዓት ከዛ በኋላ he's not a gamer ግን የሚናገራቸው ነገሮች ምናምን እና በቃ እየተኮሰ የሆነ ስክትክትክት አሉለት ጥራት አለው የልጁ ኮንቴንት ነው ወይ እሱ ሌላ ጥያቄ ነው አይደለም ስለሱ አይደለም ግን የሚያየውን ነገር ወደ ኦፖርቹኒቲ የመቀየር ይፈርታል ልጁ በረምብ ለቃሉና ለራሱ ታማኝ ነው የሆነ ነገር ማድረግ ፈልጋለሁ ብሎ ካሰበና የነዛም ንዴቶች ገብቷል ይሄ በብዙ ላይ የምታየው ነገር አለ ፕሮፌሽናል ነገርም ያደርጋል ጎበዝ ፕሮፌሽናል ነው የሚያደርገው ነገሮች ህልሙ ትልቅ ነው ያልኩኝ ከዛ አንቀል ነው ድሪምን ትልቅ ሳረቀ እንትን አይደለም ሊጀማምረኝ ነው ደሞ አመልኒ ነው ግን ትልቅ ስታርግ ቢን ይወለ ህልምህ የትጋን ያስቀመጥከው ነው ህልምህን ኢንተርናሽናል ተጽዕኖ ፈጣሪ ወይ ስትሪመር አይነት ነገር ከሆነ ስለዚህ እዚህ ሎካል ያለው ነገር አያሳስብህም ማለት ነው how to manage ደግሞ የሚለውንም ትችልበታለህ ማለት ነው ምክንያቱም ከትልልቆች ጋር እየተወዳደርክ ከሎካል ጋር ግብግባት ፈጥራ ሰላሙን ትፈልጋለህ ኦፍ ኮርስ ግን እዚህ ጋር ያለው ማህበረሰብ ትይዘዋለህ ወደ ሌላኛው ሁሌ እሱ ህልም ኢንተርናሽናል መሆን ይፈልጋል እንትና እንኳን ዴላን እንኳን እንግሊዝ ሲገናኙ
ፌመስ በጣም ወንት ፈልጋለህ ማለት ለኢትዮጵያ ፌመስ ነው እኮ አዶናይ ግን ለሱ በጣም ገና ስለሆነ በጣም ፌመስ ወንት ፈልጋለህ አይደል እንትና ጋር ይዞት ሲሄድ ማለት ነው እዛኛው ዩቲዩበር ጋር ማን ነበር ስሙ እሱ ጋር ይዞት ይሄደ ትፈልጋለህ አሁን በቃ ህልም ይሳካል ምናምን እሱ ጋር ያወሩ ሲሄዱ መንገድ ላይ ማይክ አድርጎለት ማለት ይሄዱ ይሄን እያለው ነበር የሚሄደው እና የሱን ሁኔታ እንደገና ሲያይና አገር ውስጥ ያለው ሁኔታ ድንገት ይነሳና ፎሎ ያረጋኛል እንደሚባለው አሁን ፎሎ ያረጋል ገብቷል ኢንተርናሽናል ስትሆን ግን ያና ክሪት የተለያየ ሰው ስለሆነ ወደዛ ለመሄድ እኮ አስቦ እኮ ዩቲዩብ ላይ መጣ አስተካከለ ባክግራውንድ እና በእንግሊዘኛም ኮንተንት ጀምራለሁ ብሎ እኮ መግለጫ ሁሉ ሰጥቶ ነበር ግን ያን ኮኔክሽን እንዴት ያምጣው ነው ገባ ግን አመጣ አለመጣው ኮኔክሽኑ ማለት አሁን በቃ በእንግሊዘኛ ብቻ ኮንተንት ልስራ ቢል ይሄን 5 ሚሊዮን እና 6 ሚሊዮን ፎሎወር አገኘው እንዴት ገባ አሁን ይሄን እዚህ ላይ ባናቱ ላይ በመጣበት ወይ በአዲስ በሌላ አካውንት ካልሆነ በስተቀር እዚህ ላይ አናቱ ላይ ቢያረግበት ቪው ሊሞት ይሞታል ገባ አይደል ምክንያቱም አማራ አካውንት ከፍቶ ካልሆነ በስተቀር ግን ይኸውልህ እና እምነት የለውም በዚህም እዚህ ጋር ባለው ፎሎወር ልክ ነው ለምሳሌ ምክንያት አይደለም ያልኩ ለዛ እኮ ነው ምክንያት አይደለም ትዛለኝ በእናታና ሰው ትላንትና አሁን ግን እዚህ ጋር ላንሰው ምንድነው ብዙ የአርሰናል ደጋፊ ሆነው ኳስ ኮንተንት ይተነትኑ የነበሩ ልጆች የጎስት ሌሎችም ልጆች አካውንታችን ተዘጋ ብለው ነበር በሁለተኛው ቀን ዘፈን ኮንሰርቱ ከተደረገ በኋላ ኦኬ ግን ደረስንበት የሚሉ ሰዎች ግን እንደዛ በዛ ምክንያት ሳይሆን ለጊዜው ፕራይቬት ማድረግ ትችላለህ አካውንትን ስጋት ነው ለምን ሰዎች ልክ እንደዚህ እነሱና እንዳይደረግበት ቀድመ ሪፖርት ምናምን ዲአክቲቭ ታረጋውና ለጊዜው ማንም ሪፖርት አያረግበትም ምናምን በፈለክሳት ደግሞ ታመጥ ከፍተዋል ተለቀቀ ተከፈተም እቺ ሲስተም አለችና እንደዚህ አርጋው ነው እየሸወዱ ነው እየተባለ ነበር እቺ ነገር አዶናይም ተጠቅሟታል በባለፈው ጊዜ እዛ አሜሪካ ሄደ ጊዜ የሆነ ውዝግብ ተነስቶበት ነበር በኋላ እኮ ዲአክቲቭ ሲሆን ስክሪንሾት ሲያመጡ ዲአክቲቭ ስታረጋው ፔጁ ምን እንደሚልና ራሱ በሪፖርት ሲሆን እንደሚል በቃ ቲክታክ ኢንተርፌሶች ምናምን ማወቅ ይጠይቃል ገባ እሱን ስክሪንሾት አምጥተህ ራሱ ዲአክቲቭ አድርጎት እንደነበረ ምናምን አሳይቶታል ይሄ ራስን ከመጠበቅ አኳያ ነው ገብቷል ፕሮቴክት ማድረግ ግን አጭበርብረውናል ለማለት ፈልጌ ነው አሁንም እንደዛ እንዳይደረጉ እንዲህ አይነት ጥንቃቄ ወስዳሉ ከዛ ትረሳዋለህ ነገ ትረሳዋለህ ተመለሰ ቡም ይላል ተቀጥላለህ ከካንሳም በኋላ ወይ ታይዋል 6 ሚሊዮን ተመለሰ እንትና ይመለሳል አይደለም ይመለስ እና ግን ምክንያት አይነው ለምንም ነገር ምክንያት አይሆነን ነገሮች እናርግ ሁለታችሁ ደግሞ ይበቃችኋል እዚህ ጋር ወንበር አለ ሁለት ወንበር መታችሁ ሁለታችሁ ስሜት ደግሞ አውጡት ትተነፍሱ ትችላላችሁ ማለት ትኬት እንዳታስቡት ቦታውን አሳያችኋለሁ ቆጣችሁ እንደ ስዊት ቦክስ እናዘጋጀው ቢገቡ አሪፍ ቢዝነስ ሰሩ ነበር እዛች ሜዳዋ ላይ ቢገቡ እኛ እናዘጋጀው እንዴ ወስ ሁለታችሁን ጉድ እኛን ስማች ጨርሰን ገና ንግግር ላይ አይደለን ከማን ጋር ነው ግጠም ያለው አንተ የኔ ሰርፕራይዝ ነው ሰርፕራይዝ ነው ይሁን ክብራትና ክብራን እንግዲህ እናንተ ማሰባሰታችሁን ኮሜንት ሴክሽን ላይ አስቀምጡልን እኛ እንዲህ አስቀመጥነው ሐሳባችንን አራዲሶች ሰብስክራይብ አድርጉ ላይኩ እንዳይረሳ ላይክ አድርጉ በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ